تغرق الدنيا زوال فالغاية والهم الأسمى فردوس الرحمن ظلال فردوس الرحمن ظلال داء الجهل يجهلنا بشتاو ምንኛ የከፋ መሆኑን በተወሰነ ደረጃ መልእክት የሚያስተላልፍ ይሆናል። ከሁሉም በማስቀደም ኡሲ ነፍሲ ወኢያኩም ቢተቅወላሂ ዐዘ ወጀል ራሴንም እናንተንም የማስታውሰው አላህን ስብሓነሁ ወተዓላ በመፍራት አላህን ስብሓነሁ ወተዓላ ልንፈራው ይገባል። አላህ ስብሓነሁ ወተዓላ ባዘዘበት ቦታ ልንጠፋ ይገባል። አላህ ስብሓነሁ ወተዓላ ከከለከለው ቦታ ደግሞ ራሳችንን ልናርቅ ይገባል። በአላህ ላይ ልናመፅ አይገባም። በተከበረው ቃሉ ላይ አላህ ስብሓነሁ ወተዓላ ያ አዩሃ አለዚነ አመኑ ተቁላህ እናንተ ያመናችሁ ሰዎች ሆይ አላህን ስብሓነሁ ወተዓላ ፍሩት ይላል። አላህን ስትፈሩት ደግሞ የሚገባውን ፍራቻ ፍሩት። ወላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊም ሆናችሁ እንጂ እንዳትሞቱ ከአላህ ጋር አማኝ ሆናችሁ እንጂ እንዳትገናኙ ይላል አላህ ስብሓነሁ ወተዓላ። አላህን ስንፈራ ሐቂቃ እውነተኛ የሆነ ፍራቻ ከኛ ይጠበቃል። መስጊድ ውስጥ ገብተን ከሰዎች ጋር ስንሆን ንግግራችን እንደሚያምረው ተግባራችን እንደሚያምረው ሁሉን ነገር በጥንቃቄ እንደምንመለከተው ከመስጊድ ውጭም አላህን ስብሓነሁ ወተዓላ ልንፈራ ይገባል። ቢሮአችን ውስጥ ብንሆን፣ ስራ ቦታችን ላይ ብንሆን፣ ለብቻችን ተገልለን ብንሆን፣ በአደባባይ ላይ ብንወጣ ባህሪያችን ሊለዋወጥ አይገባም። ረሱል ሰለላሁ ዐለይሂ ወሰለም ኢተቂላህ ሐይቱማ ኩንት ይላል። የትም ቦታ ብትሆን አላህን ስብሓነሁ ወተዓላ ፍራ ይላል። ሐቂቃ የአላህ ፍራቻ ልቡ ላይ ደግሞ የሰፈረ የሆነ ሰው አላህ ስብሓነሁ ወተዓላ ያዘዘውን ይታዘዛል። አላህ ስብሓነሁ ወተዓላ የከለከለውን ነገር ይከለከላል። እንግዲህ አላህ ስብሓነሁ ወተዓላ አባታችንን አደም ዓለይሂ ሰላም በፈጠረበት ጊዜ ስሞችን በአጠቃላይ አስተምሮታል። አላህ ስብሓነሁ ወተዓላ የእሱን ደረጃ በዚህ ባስተማረው ዒልም ባስተማረው እውቀት ከፍ ያለ መሆኑን አሳውቆናል አላህ ስብሓነሁ ወተዓላ። ለዚህም ነው መላኢኮች እንኳን ሳይቀሩ ለአባታችን አደም ዓለይሂ ሰላም ስጁድ እንዲያደርጉ አላህ ስብሓነሁ ወተዓላ አዟቸዋል። አላህ በእውቀት የፈለገውን ከባሮቹ ከፍ ያደርጋል። የርፈዕ ላሁ አለዚነ አመኑ ሚንኩም ወለዚነ ኡቱል ዒልመ ደረጃት እንዳለ አላህ ስብሓነሁ ወተዓላ ከእናንተ መካከል እንግዲህ አላህ ስብሓነሁ ወተዓላ ያመኑ ሰዎችን ደረጃቸውን አላህ ከፍ ያደርገው። እነዛ ደግሞ እውቀት የተሰጣቸውን የእውቀት ባለቤት የሆኑ ሰዎችን ደግሞ በጣም ከፍ ያለ የላቀ የሆነ ደረጃን ከፍ ያደርጋቸዋል አላህ ስብሓነሁ ወተዓላ ይላል። ከእውቀቶች ሁሉ አሽረፍ የሆነው በጣም አሳሳቢ የሆነው የእውቀት ክፍል አላህን ስብሓነሁ ወተዓላ ማወቅ፣ አላህን ስብሓነሁ ወተዓላ የተገለጸበትን ስሞቹንና ባህሪያቶቹን ማወቅ፣ የአላህን ስብሓነሁ ወተዓላ የደነገገለንን ህግጋቶችን ማወቅ። ምክንያቱም ባሮች በዚህ እውቀት ነፃ ይወጣሉ፣ ከሚፈሩት ነገር ይጠበቃሉ። አላህ ስብሓነሁ ወተዓላ የጀነትን መንገድ ገር ያደርግላቸዋል። ለዚህም ሲባል ነው አላህ ስብሓነሁ ወተዓላ መልእክተኞችን ያወረደው። ለዚህም ሲባል ነው አላህ ስብሓነሁ ወተዓላ መጽሐፎችን የላከልን፣ የተለያዩ ሸራዒዎችን ህግጋቶችን የደነገገልን አላህን እንድናቀው። አላህን ስብሓነሁ ወተዓላ ያወቀ የሆነ ሰው ቢአስማኢሂ ወሲፋቲሂ በስሞቹ በባህሪያቶቹ ለአላህ የሚወደው ነገር ምንድን ነው፣ አላህ የሚጠላው ነገር ምንድን ነው፣ ወደ አላህ የሚያቃርበን ነገር ምንድን ነው፣ ከአላህ የሚያርቀን ነገር ምንድን ነው የሚለውን ነገር ያወቀ የሆነ ሰው አላህን በአግባቡ ያመልካል፣ በአግባቡ አላህን ስብሓነሁ ወተዓላ ይገዛል። ነገር ግን
ይሄንን ዕውቀት ችላ ያለ ሰው ከዚህ ዕውቀት የራቀ የሆነ ሰው ብዙ ሙሲባዎች ይደርስበታል። ሰዎች ከሚደርስባቸው አደጋዎች መካከል ትልቁ አደጋ በልብ ላይ የሚደርስ አደጋ፣ በአእምሮ ላይ የሚደርስ አደጋ፣ በአቅል ላይ በአእምሮ ላይ የሚደርስ አደጋ ከባድ አደጋ። ሰዎች ደግሞ አደጋ ብለው የሚያስቡት ወድቆ የደማ ጊዜ፣ የቆሰለ ጊዜ፣ የሆነ በአይናቸው የሚያዩት የሆነ ጉዳት የደረሰባቸው ጊዜ ነው አደጋ ደረሰበት ብለው የሚያስቡት። ከዛ በላይ ግን አእምሯችን ጅህልና የሚባል ማህይምነት የሚባል አላዋቂነት የሚባል በሽታ ያጠቃው ከሆነ ልባችን በዚህ በሽታ የተጠቃ ከሆነ ትልቅ አደጋ ደርሶበታል። ጀህል ማህይምነት ገዳይ የሆነ በሽታ ነው ይላሉ ዑለማዎች። የሰው ልጅ እድለቢስ የሚያደርገው እሱ ነው። ለሸይጣን በቀላሉ እንዲጎተት ያደርገዋል። ሸይጣን እንደፈለገ ይጫወትበታል፣ እንደፈለገ ያሽከረክረዋል። ስሜቱ በሱ ላይ እንዲጋልብበት ያደርገዋል። የሚሰራው ደስ ሲለው ነው፣ የሚተው ደግሞ ሲደብረው ነው። ደስ ሲለው ይሰራል፣ ሲደብረው ይተዋል። ይሄን ሚዛን የለውም ጅህልና አደገኛ ስለሆነ። ይህ በሽታ በቶሎ ያልታከመ ከሆነ በቶሎ ማለት ነው ሕክምና ማይወስድለት ከሆነ አንድ ግለሰብ ልቡን ይገለዋል። ልቡ እስከሚሞት ድረስ ያደርሰው። ምናልባት በምድር ላይ ይንቀሳቀሳል፣ ምድር ላይ ይሄዳል፣ ይበላል፣ ይጠጣል። ነገር ግን ልቡ ከሞተ ሳይቀበር ከመሬት በታች ሳይሆን ከሟቶች መንደር የተቀላቀለ ነገር ግን ከምድር በላይ የሚሄድ ሙት ይሆናል። የሰው ልጅ የተከበረ የሚያደርገው የሰው ልጅ ትልቅ ደረጃ እንዲሰጠው የሚያደርገው አቅሉ ነው፣ አእምሮ ነው፣ ልቡ ነው። አእምሮ ከተበላሸ፣ ልቡ ከተበላሸ፣ ልቡ ከሞተ የሱ መንቀሳቀስ፣ የሱ መብላት፣ የሱ መጠጣት ትርጉም ያለ። የዚህ ደግሞ መድኃኒቱ መጠየቅ ነው። የጅህልና መድኃኒቱ መጠየቅ፣ መረዳት፣ መማር ነው። ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ወቅት ላይ አንድ ሰሓቢ የሆነ ጥያቄ ጠይቋቸው በወቅቱ የነበሩ ሰዎች ማለት ነው አይቻልም ብለው ፈትዋ አደረጉለት። በሽታ ነበረበት፣ በቅዝቃዜ ታጠበና ህይወቱ አለ። ቁስሉ ማለት ነው አገሽቶበት ህይወቱ አለ። የአላህ መልእክተኛ በጣም ተቆጡ። አላ ሰአሉ ኢዛ ለም ያዕለሙ፣ የማያውቁ ከሆነ አይጠይቁም ነበር? ለምን አይጠይቁም? የማያውቅ የሆነ ሰው መጠየቅ አለበት። ፈኢነማ ሽፋኡ ልዒይስ አሱአላ፣ የዓለማወቅ እኮ መድኃኒቱ መጠየቅ ነው አሉ። ጅህልና መጨረሻው የሚያሳፍር ነው፣ የሚያዋርድ ነው። መጨረሻው በጣም የሚያሳምም ነው። ስንትና ስንት የጅህልና ባለቤት የሆኑ ሰዎች እናስተካክላለን እያሉ ብዙ ነገራቶችን አበላሽተዋል። ስንትና ስንት የጅህልና ባለቤቶች እንገነባለን ብለው አፍርሰዋል፣ የተገነባን ነገር አፍርሰዋል። እናስተካክላለን እያሉ ያበላሻሉ፣ እንገነባለን እያሉ ያፈርሳሉ። ትልቅ ቦታ የነበረው በጅህልና ምክንያት ሰዎች ዘንድም ትንሽ እንዲሆን የተደረገበት አጋጣሚም አለ። በሰዎች መካከል የተከበረ የነበረ ጅህልናው ግን ወደ ታች እንዲወርድ ያደረገዋል። ጅህልና አላዋቂነት በጣም መጥፎ ከመሆኑ የተነሳ አንድ ሰው የራሱን ደረጃ እንዳያቅ ያደርገዋል። የሚሰራውን ተግባር እንዳያቅ ያደርገዋል። የሚሄድበት የሚጓዝበት መንገድ ምን እንደሆነ እንዳያቅ ያደርገዋል። ነገራቶችን የሚገነዘበው በተቃራኒ ይሆናል። ሐቂቃ የነገራቶችን እውነታ በተቀመጠለት መሰረት አይረዳም። እኔ ከማንም በላይ
ቀናቸውን መንገድ አግኝቻለሁ ብሎ ያስባል። ነገር ግን ስህተት ላይ ነው ያለው። ወይሕሰቡ አነሁ ናጂን ወሁወ ሃሊክ እኔ ድኛለሁ ብሎ ያስባል። ነገር ግን ከጠፉት ይሆናል። እኔ ወደ አላህ ስብሓነሁ ወተዓላ ቅርብ ነኝ ብሎ ያስባል። ሩበማ ነገር ግን ምናልባትም መጥሩዱ ሚን ረሕመቲላህ ይሆናል፣ ከአላህ ረሕመት የተባረረ ይሆናል። መልካም ስራዎችን እሰራለሁ ብሎ ያስባል በጅህልና። ነገር ግን ፈአዕማሉሁ ፊ ዱንያ ከሰራቢን ቢቂያ የሚሰራው ተግባር ግን ምሳሌው ልክ ለጥ ያለ ቦታ ላይ ከሩቅ ማለት ነው በጠራራ ፀሐይ ስንመለከት ራቅ ያለ ቦታ ላይ ወይ አስፋልታማ የሆነ ቦታ ላይ ውሃ ያለ የተነጠፈ የሚመስል ሲርቢዶ የሚባለው አይነት ምሳሌ ነው። ውሃ የጠማ የሆነ ሰው ውሃ አገኘው ብሎ ወደዛ ይሄዳል። ነገር ግን አጠገቡ በሚመጣበት ጊዜ ውሃውን አያገኘውም። ለም የጂድሁ ሸይ ምንም ነገር የለም እዛ ቦታ። አላህ ስብሓነሁ ወተዓላ በተከበረው ቁርአን ላይ ያ ነቢይ አላህ እንዲህ በላቸው ሀል ኑነቢኡኩም ቢልአኽሰሪነ አዕማል ከሰዎች ስራቸው የከሰረባቸው ማን እንደሆነ አልነግራችሁም ምን በላቸው ይላል አላህ ስብሓነሁ ወተዓላ። ስራን ይሰራሉ፣ ነገር ግን ስራቸው የከሰረ ስራቸው የተበላሸ الذين ضل سعيه في الحياة الدنيا በዱንያ ላይ የሚሰሩት ስራ ውድቅ የሆነባቸውና የተበላሸባቸው ይሆን وهم يحسبون أنهم يحسنون صنعا እነሱ ግን ከማንም በላይ ስራን አሳምረው የሰሩ ይመስላቸዋል። ከማንም በላይ በመልካም ስራ ላይ በመልካም ተግባር ላይ ያሉ ይመስላቸዋል። የጅህልና አስከፊነት ይሄን ያህል ሳይሰሩ የሰሩ ይመስላቸዋል። የሰሩት ስራ በጅህልና በመሆኑ የተነሳ አሳምረው የሰሩ ይመስላቸዋል። ነገር ግን ስራዎቻቸው ተበላሸ። ኢኽወቱል ኢስላም ይህ እንግዲህ ጅህልና ሲባል ምናልባት መጻፍና ማንበብ አለመቻል ማለት ነው። መጻፍና ማንበብ ምናልባት ሰዎች ሊችሉ ይችላሉ። በተለይ አሁን ባለንበት ብዙ መጽሐፎች ብዙ ጽሁፎች በየጊዜው ማለት ነው በቀላሉ የምናገኝበት እንዲሁም ወሳኢል አልኢዕላም ሶሻል ሚዲያ የተለያዩ ማለት ነው የምንጠቀምበት በቀላሉ ዒልም የምናገኝበት መንገዶች አሉ። ظن كثير أن الجهل قد اختفى አብዛኛው ሰው አሁን ባለንበት ሁኔታ ጅህልና እኮ የሚባለው የለም አላዋቂነት የሚባለው ነገር ጠፍቷል ብሎ ሊያስብ ይችላል። ወልሐቂቃ ነገር ግን እውነታው ግን ጅህልና አሁን ባለንበት ዘመን ላይ قد انتشر وفشل በጣም እየተስፋፋ ነው ያለው፣ በጣም እየተሰራጨ ነው ያለው። ጅህልና ليس هو العجز عن القراءة ማንበብን አለመቻል ማለት አይደለም አላዋቂነት ማለት። إذ قد يقرأ المرء بكتبه አንድ መጽሐፍ አይደለም አንድ ግለሰብ ብዙ መጽሐፎችን ሊያነብ ይችላል። ويكتب ሊጽፍም ይችላል። ويفهم الخطاب የሚነገረውን ነገር ሊገነዘብ ይችላል። وربما يحسن عددا من اللغات ምናልባትም ብዙ ቋንቋዎችን ሊችል ይችላል። ከራሱ እናቱ ከሰጠችው ከተወለደበት ቋንቋ አልፎ ማለት ነው ሌሎች ቋንቋዎችን አቀላጥፎ ሊናገር ይችላል። لكنه جاهل ነገር ግን ጃሂል ነው። ጃሂሉ في تصوراته አስተሳሰቡ የጅህልና አስተሳሰብ ነው ያለው። ጃሂሉ في اخلاقه በስነ ምግባሩ ያላዋቂዎች ስነ ምግባር ነው የተሸከመው። ጃሂሉ في تصرفاته በሚንቀሳቀሰው በሚሰራው ተግባሮች ሁሉ የጃሂሎች ተግባር ላይ ነው ያለው። ጃሂሉ في نظرته في حوله ومعاملاته በሚያደርገው ማህበራዊ ኑሮ በዙሪያ ያለው ምልከታ ላይ የጅህልና አስተሳሰብ ነው ያለው። ጅህልና አለማንበብ አለመቅራት አለመጻፍ ብቻ አይደለም። ለዚህ ነው አላህ Subhanahu Wa Ta'ala يعلمون ظاهر الحياة الدنيا እነዚህ የሚጽፉት የሚያነቡት በል እንመራመራለን ብለው ጨረቃ ላይ ሁሉ ደርሰናል ብለው የሚናገሩት ብዙ ነገራቶችን ብዙ ደረጃ ላይ ደርሰናል ብለው ሊያስቡ ይችላል። ነገር ግን የፈጠራቸው ፈጣሪ ያውቃል።
የፈጠራቸው ፈጣሪ ምን እንደሚወድ ምን እንደሚጠላ ያውቃል። በምን እንዳዘዘ በምን እንደከለከለ ያውቃል። ለዚህ ነው ጀህልና መገለጫ ብዙ አሉት። ከጀህልና መገለጫዎች መካከል ትልቁ መገለጫ ምንድነው? የአላህ ሐቅ አለማወቅ። አንድ ሰው ምንም ያክል ቢማር ዲግሪ ቢይዝ በዲግሪ ላይ ሌላ ዲግሪ ቢጨምር ማስተሬት ደረጃ ቢደርስ ዶክትሬት ደረጃ ቢደርስ ከዛም አልፎ ማለት ነው ሙተኸሲስ ቢሆን ጌታውን አላህ Subhanahu Wa Ta'ala ካላወቀ የተፈጠረበትን ማለት ነው ዓላማ ካላወቀ ማዛለ ጃሂል ከመሆን አልተወገደም ማለት ነው። ጃሂል ከመሆን አልተወገደም። የጅህልና ዋና መገለጫ የተፈጠረበትን ዓላማ አለማወቅ፣ ጌታውን አለማወቅ ነው። አላህን Subhanahu Wa Ta'ala አለማወቅ፣ አላህን እንዴት መታዘዝ እንዳለበት፣ አላህን እንዴት ማምለክ እንዳለበት بطاعته وتوحيده አላህን በብቸኝነት እንዴት ማምለክ እንዳለበት ካላወቀ وما زال جاهلا. نعم فالجاهل يتهاون في حق الله አላዋቂ የሆነ ሰው በአላህ ሐቅ ላይ የተሳሃለ ይዘናጋል። መጨረሻው የዚህ ደግሞ መጥፎነት ምን እንደሆነ አያውቀውም። ወደ የሚያጠፋው ነገር ማለት ነው ይቻኮላል። ልክ አንድ ህፃን ልጅ ወደ የሚያጠፋው ነገር ወደሚጎዳው ነገር እየሮጠ እንደሚሄደው ሁሉ ለምሳሌ ኤሌክትሪክ አጠገቡ ቢኖር እንደሚይዝ አያውቅም። አንተ ተመልሰዋል እሱ ግን እየሮጠ 10 ጊዜ ወደዛ ነው የሚሄድ። የሆነ መርዝ ቢኖር የሆነ አሲድ ቢኖር ለመድፋት አንስቶም ለመጠጣት ይሮጣል ህፃን ልጅ። ሊያናው ጥፍል ምክንያቱም ህፃን ነው ምንም የሚያውቀው ነገር የለም። ወልጃሂሉ ሀከዛ አላዋቂ የሆነም ልክ እንደዚህ ነው። አላህ Subhanahu Wa Ta'ala ካላወቀ አንድ ሰው አላህ Subhanahu Wa Ta'ala ያዘዘውን ካልታዘዘ የከለከለውን ካልተከለከለ ሌሎች ዒልሞችን ቢሰበስብ ሌሎች ዕውቀቶችን ቢሰበስብ ምንም የሚጠቅመው ነገር የለም። ለዚህ ነው አላህ Subhanahu Wa Ta'ala በተከበረው ቁርአን ላይ እንዲህ በላቸው ቁል አፈገይረ አላህ ተእሙሩኒ አዕቡዱ አዩሀል ጃሂሉን ከአላህ Subhanahu Wa Ta'ala ውጪ ያለን አካል እንዳመልክ ታዙኛላችሁ እንዴ እናንተ አላዋቂ ሆናችሁ አካሎች ብለህ በላቸው። ከአላህ ውጪ ያለን አካል የሚያመልክ ወደዛ የሚጣራ የሆነ ሰው ይሄን አቅሎ የሚመለከት የሆነ ሰው ምንም አይነት የእውቀት ዘርፍ ቢኖረው فهو جاهل እሱ አላዋቂ ነው። አላህ እንደነገረን ሙሳ አለይሂ ሰላም ህዝቦቹ ማለት ነው ለኛም ለሰዎች አምላክ እንዳላቸው ለኛም አማልክት አድርግልን ብለው በጠየቁት ጊዜ የመለሰላቸው ምላሽ ልክ እንደዚህ ነው። قال لهم انكم قوم تجهلون እናንተ እኮ አላዋቂ የሆናችሁ ህዝቦች ናችሁ። الشرك بالله በአላህ ላይ ማጋራት ሐጃችንን ጉዳያችንን ወደ አላህ Subhanahu Wa Ta'ala ማቅረብ ያለብን ነገር ግን እንደኛው ضعيف የሆነ ደካማ ወደ ሆነ ፍጡር ማቅረብ የጅህልና መገለጫ ነው። የጅህልና ዋና ቁንጮ የሆነ መገለጫ ነው። وكذلك ጃሂል የሆነ የጅህልና ባለቤት የሆነ ይሄን ያላስወገደ የሆነ ሰው ነጃሳና ጣሂር የሆነውንና ነጃሳ የሆነው መለየት አይችልም። ቆሻሻ የሆነውንና ንጹህ የሆነው መለየት አይችልም። ለሱ የሚጠቅመውና የሚጎዳው መለየት አይችልም። ለዚህ እኮ ነው ዛሬ ሐያላንን ብለው የሚያስቡ ድምጽን በድምጽ እንሽራለን ማንም ከኛ በላይ የለም ብለው የሚያስቡ ከኛ በላይ ማን አለ ብለው ብዙ ነገራቶችን የሚናገሩ ሰዎች የጃሂሎችን ስራ ሲሰሩ ትመለከታለህ። ወንድ ወንድን ሲያገባ ትመለከታለህ። ሴት ሴትን ሲያገባ ትሰማለህ። ለምን ወንድ ሴትን ያገባል? ሴት ወንድን ለምን ታገባለች? ምን ችግር አለ ወንድ ወንድን ቢያገባ ሴት ሴትን ብታገባ ይላል። የሉጥ ህዝቦች የሰሩትን ተግባር ሲሰሩ ትመለከታለህ። ይሄ ተግባር የሚመነጨው ከጅህልና እንደሆነ አላህ ነግሮናል። አይነኩም ለተእቱነ الرجال شهوة من دون النساء بل أنتم قوم تجهلون አላህ የፈጠረላችሁ የትዳር ጓደኛ የሚሆናችሁ ሴቶችን ትታችሁ እንዴት ወደ ወንዶች ትመጣላችሁ? بل أنتم قوم تجهلون እናንተ ማታውቁ የሆናችሁ
ህብረተሰቦች ናችሁ ይላል አላህ Subhanahu Wa Ta'ala። ምንም ቴክኖሎጂ እዚህ ደረጃ ላይ ደርሰናል ቢሉ ቢያስቡ ነገር ግን ከጀህልና እንዳልወጡ አላህ እየነገረን ወደ ፋሂሻ ወደ መጥፎ ነገር የሚጣራ ከመጥፎ ነገር ውስጥ ያልወጣ የሆነ ሰው ጀህልና ውስጥ ነው ያለው። ለዚህ ነው ዩሱፍ አለይሂ ሰላም ወደ ፋሂሻ ጥሪ ባደረጉለት ጊዜ ምንድነው ያለው? ወደ አላህ Subhanahu Wa Ta'ala ቶሎ ብሎ ተማጸነ። ወኢላ ተስሪፍ عني كيدهن አስቡ ኢለይሂን ወአኩ ሚነል ጃሂሊን። ይሄንን ተንኮላቸው ይሄን መጥፎ ነገር ከኔ ላይ ማታነሳልኝ ከሆነ ከጃሂሎች ይሆናለሁ ካላዋቂዎች ይሆናለሁ። ከጀህልና መገለጫዎች መካከል ሰዎች ዘላለም የሚኖሩበትን የአኺራ ህይወትን ረስተው ለጊዜያዊ የሚኖሩበትን የዱንያን ሀገር ማለት ነው ከፍ ማድረጋቸውና ከአኺራ ማስበለጣቸው። አላህ ዘንድ ዱንያ ቦታ የላትም። ዱንያ ለአኺራችን ምን የምናደርግበት ነው? ስንቅ የምንሰነቅበት ነው። አዱንያ መዝራዕቱ ለልአኺራ። ዱንያ ላይ ስንኖር መልካም ስራ ሰርተን የአኺራ ቤታችንን ገንብተን የምንሸጋገርበት ነው። ነገር ግን ዛሬ ያለንበት አህዋልን ግን ስንመለከት አብዛኞቻችን ዋና ቤታችን የት ነው? ዱንያ የሚመስል። ምክንያቱም የአብዛኛው ሰው ጭንቀት ዱንያ ነው። የአብዛኛው ሰው የሚያሳስበው ስለ ዱንያ ነው። ጠዋቱን የሚያስጨንቀው የዱንያ ጉዳይ ነው። ማታ የሚያስጨንቀው የዱንያ ጉዳይ ነው። የሚያወራውም ስለ ዱንያ ነው። ከዱንያ ስወጣ ምን አይነት ስንቅ ተሰንቄ ነው የምወጣው? ለአኺራ ምን አይነት ስንቅ አለኝ? ምን ያህል ዝግጅት አለኝ? ምን ተዘጋጅቻለሁ ብለው የሚነጋገሩ ሁለት ሰዎች ሶስት ሰዎች በጣም ጥቂቶች ናቸው። በዱንያ ህይወት ሰምጠዋል። ይሄም ሌላው የጀህልና ምንድነው መገለጫ። ነቢያችን ሰለላሁ ዐለይሂ ወሰለም በተከበረው ሐዲሳቸው ላይ ምን ይላሉ? አኺሩ ዘመን በሚደርስበት ጊዜ ኢነ ሚን አሽራጢ الساعة وعماراتها أن يرفع العلم ከቂያማ ምልክቶች መካከል ዒልም ይነሳል፣ ዒልም ይወገዳል። ወአን የስቡተ الجهل ጀህልና ደግሞ ይጸናል፣ አላዋቂነት ይስፋፋል። ዒልም ደግሞ ምን ያደርጋል? ይወገዳል። በሌላም ሐዲሳቸው ሰየእቲ ዐለ الناس ዘማን በሰዎች ላይ ዘመን ይመጣል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሰነዋቱን ኸዳዓ በጣም የሚሸውዱ የሆኑ አመታቶች በሰዎች ላይ ይከሰታሉ። ይሰደቁ ፊሃ አልካዚቡ ውሸተኛ የሆነ እውነተኛ የሚባልበት፣ ወዩከዚቡ ፊሃ አሳዲቅ እውነተኛ የሆነው የሚዋሽበት ዋሾ የሚባልበት፣ ዋሾ የሆነው ደግሞ እውነተኛ የሚባልበት፣ ወዩእተመኑ ፊሃ አልኻኢን አማናን የሚበላ የሆነ ሰው የሚታመንበት፣ ወዩኸወኑ ፊሃ አልአሚኑ ታማኝ የሆነው ሰው ደግሞ አማና አጉድልሃል ተብሎ ስሙ የሚጠፋበት፣ ወየንጢቁ ፊሃ አሩወይቢዳ ሩወይቢዳ የተባሉ ግለሰቦች በዲን ላይ የሚናገሩ እንዲህ አይነት ዘመን ይከሰታል። ሩወይቢዳ ማለት ምን ማለት ነው ያ ረሱላህ አሏቸው። ተራ የሆነ ግለሰብ በዕልሙ ያልበሰለ በእውቀቱ ያልበሰለ ነገር ግን በሙስሊሞች ጉዳይ ላይ ፈትዋ ሲሰጥ በሙስሊሞች ጉዳይ ላይ መርጂህ ነኝ ብሎ ራሱን ማለት ነው ለዛ ቦታ ላይ ሲዳርግ ትመለከታላችሁ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ምናልባት ታላላቅ ሰሃቦች እንደነ ዑመር ማለት ነው ያሉ ጥያቄ ሲጠየቁ ያንን መልስ ለመመለስ አይኔ ብቻ ይሄንን ጉዳይ አልችለውም፣ ምናልባት ሌሎች ታላላቅ የሆኑ ሰሃቦች ከኔ ጋር መምጣት አለባቸው ሹራ እናድርግበት ብሎ የሚለውን ጉዳይ እንደኔ አይነቱ ገና በዲኑ ያልበሰለ በእውቀቱ ያልበሰለ በእድሜውም ገና ለጋ የሆነ የሙስሊሞችን ጉዳይ ይመለከተኛል ብሎ ፈትዋ ይሰጥበታል። ይህ ደግሞ በቀጥታው የምንመለከተው ነው። በተለይ ሶሻል ሚዲያ ላይ የምንሰማቸው የምናያቸው ጉዳይ ይሄ ናቸው። ታላላቅ ዓሊሞች እያሉ ጉዳዮችን ወደ ዓሊሞች ማስጠጋት ሲገባ ነገር ግን የዓሊሞችን ቦታ ጃሂሎች ወርሰውት ማለት ነው ጀህልና እንዲስፋፋ ትልቅ አስተዋጽኦ እየተደረገ ነው ማለት ነው። በመጨረሻ ጀህልና የሚስፋፋው እንዲሁ ዝም ብሎ በአንድ ጊዜ አይደለም ዱብ የሚለው ዒልም ሲጠፋ። ዒልም የሚጠፋው ደግሞ
ዒልሙን አላህ ስብሓነሁ ወተዓላ በአንዴ ከመካከል አይደለም የሚወስደው። መካከላችን የሚገኙትን ዑለሞቻችንን አላህ ስብሓነሁ ወተዓላ ይወስዳል፣ ወደ አኼራ ይወስዳቸዋል። ለዚህ ነው አቡ ደርዳ ማሊ አራ ዑለማአኩም የሙቱን፣ ምንድን ነው የምመለከተው ዑለሞች ይሞታሉ አለ፣ በየጊዜው እየሄዱናል፣ የዝሀቡናል ወጁሃሉኩም ላ የተዓለሙን፣ አላዋቂ የሆኑት ግን አይማሩ፣ እንደው ሳይሞቱ እንደው ሳይጓዙ ባላቸው ጊዜ እንጠቀም አይሉ። ተዓለሙ ቀብለ አን ዩርፈዐ አልዕልም፣ ዒልም ከመነሳቱ በፊት ተማሩ። ፈኢነ ረፍዐ አልዕልም ዚሃቡ ልዑለማ፣ እውቀት ማለት መነሳት ማለት የዑለሞች መወገድ ነው። ሐቂቃ ዓሊሞችን እስካላከበረን ድረስ ወደ እነሱ እስካልተመለስን ድረስ እውቀትን ማግኘት አንችልም። እውቀትን እስካላገኘን ድረስ ደግሞ አላህን በአግባቡ ማምለክ አንችልም። ዒባዳችን የተያያዘው ከዕልም ጋር ስለሆነ ጊዜያችንን በተለይ አሁን ባለንበት ወቅት ላይ አብዛኞች ማለት ነው በተለይ ወጣቶች ጊዜ አለ። ጊዜያችንን በተራ ነገር ከምናሳልፍ በኢንተርኔት፣ በሶሻል ሚዲያ፣ በፌስቡክ፣ በዩቲዩብ፣ ቲክቶክ ላይ እንዲሁ ዝም ብለን ቁጭ ብለን ከምንጨርስ ጠቃሚ የሆኑ እውቀቶችን እንያዝ። ቁርአንን እናሕፍዝበት፣ ቁርአን ተፍሲር እንማርበት፣ ሐዲስን እንማር። ጊዜያችንን ማለት የምንጠቀምበት ወደሆነ ዓሊሞች ጊዜያችንን ለነሱ ሰጥተን ከነሱ ማለት ነው የሚገኘውን እውቀት ልንቀስም ይገባል። አላህ በሰማነው የምንጠቀም አላህ ያደርገን። عباد الله إن الله يأمركم أن تصلوا وتسلموا على نبيكم نبي الرحمة وقد أمركم بذلك إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم على نبينا محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم أذل الشرك والمشركين اللهم من أرادنا وأراد الإسلام بسوء فأشغله في نفسه واجعل تدبيره تدميرا عليه وآخر دعوانا الحمد لله رب